ትሬዲንግ ፎሬክስ ትሬዲንግ። ይህንን ቃል ብዙዎቻችሁ ሰምታችሁት ሊሆን ይችላል። ምንም ስለዚህ ነገር የማታውቁ ልትሆኑ ትችላላችሁ። ሞክራችሁትም ያልተሳካላችሁ ልትኖሩ ትችላላችሁ። በጣም ብዙ ሰዎች እዚህ ኢትዮጵያ ውስጥ እንደ ቀልድ የጀመሩት ነገር ማልቲ ሚሊዮነርስ እያደረጋቸው ነው። አንዱ ኢንዱስትሪ ፎሬክስ ትሬዲንግ ነው። አሁን የምነግራችሁን ነገር አይናችሁን ጨፍናችሁ እንድታስቡ ትፈልጋለሁ። ቆም በሉና አስተውሉ። ልክ አሁን በዚህ ሰከንድ እናንተ ይህንን ቪዲዮ በስልካችሁ ወይም በላፕቶፓችሁ እያያችሁ ባላችሁበት ቅጽበት በሌላኛው የዓለም ጫፍ በለንደን፣ ቶኪዮ፣ በአዲስ አበባ ወይም በኒውዮርክ አንድ ሰው መኝታ ቤቱ ውስጥ ሆኖ በላፕቶፑ ላይ ጥቂት ቁልፎችን በመጫን ብቻ በሺዎች የሚቆጠር ዶላር ወደ አካውንቱ እየፈሰሰ ነው። በዓለማችን ላይ በየቀኑ ከ7 ትሪሊዮን ዶላር በላይ የሚንቀሳቀስበት አንድ ግዙፍ የገንዘብ ውቅያኖስ አለ። እናንተ ጠዋት ተነስታችሁ ወደ ስራ ወይም ወደ ትምህርት ቤት ስትሄዱ ማታ ደክሟችሁ ስተኙ ያ ውቅያኖስ ለአንድ ሰከንድ እንኳን ሳይቆም ይፈሳል። እዚያ ውቅያኖስ ውስጥ ሰዎች ስልካቸውን ብቻ በመጠቀም የህይወታቸውን የገንዘብ ችግር አንዴና ለመጨረሻ ጊዜ እየቀየሩት ነው። ግን እናንተ የት ናችሁ? ይህ ትልቅ የእድል በር እያለፋችሁ እንደሆነ ተሰምታችሁ ያውቃል? በማህበራዊ ሚዲያ ላይ የምታዩቸው ወጣቶች በፎሬክስ ትሬዲንግ ብቻ በአጭር ጊዜ ውስጥ ሚሊዮነር እየሆኑ ነው። ውድ መኪኖችን ሲነዱ፣ በዓለም ዙሪያ ሲዘዋወሩ ስታዩ እኔ ምን ጎሎኛው? ለምንድን ነው ይሄ እድል እኔ እያመለጠኝ ያለው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? አውቃለሁ። በውስጣችሁ ትልቅ የመለወጥ ጉጉት አለ። በተመሳሳይ ጊዜ ደግሞ ነገሩ እውነት ነው ወይስ እስካም ነው፣ ማጭበርበር ነው የሚል ከፍተኛ ፍርሃት፣ ጥርጣሬ ጭንቅላታችሁ ውስጥ እየተመላለሰ እንደሆነ ጭንቅላታችሁን እየበጠበጠው ሊሆን እንደሚችል እገምታለሁ። እንደዚህ የምትጠራጠሩ ሰዎች እውነቱን ልንገራችሁ፣ ውሸት አይደለም፣ እውነት ነው። በሚሊዮን የሚቆጠር ገንዘብ የሚታፈስበት ኢንዱስትሪ ነው። ዛሬ በዚህ ቪዲዮ ውስጥ ስለ ፎሬክስ ትሬዲንግ ማንም ፍንጭ እንኳን ሊሰጣቸው የማይፈልገው ጥሬ እውነታ ምንድነው? ፎሬክስ ትሬዲንግ እንዴት ይህንን ስራ መስራት ይቻላል? ምንድነው የሚያስፈልገው? እንዴት ነው ገንዘብ የምትሰሩት? እሱንስ እንዴት ነው የምታወጡት? ከጀርባው ያለውን ሳይኮሎጂ እና ማህበራዊ ሚዲያ ላይ የሚዋሽባቸውን ትላልቅ ውሸቶች አንድ በአንድ እናያቸዋለን። ይሄ ቪዲዮ ተራ ማብራሪያ አይደለም። በተቻለኝ አቅም ለሁሉም ሰው በሚገባ መንገድ ኤሌመንተሪ ሌቭል ላይ ወርጄ አቅልዬ ለማስረዳት ሞክራለሁ። በፎሬክስ ትሬዲንግ ኢንተርሚዲየት እና አድቫንስ ሌቭል ላይ ደርሻለሁ ብላችሁ የምታስቡ ሰዎች ካላችሁ ይሄ ቪዲዮ ለእናንተ አይደለም። ቃላሙ እንደሰን እባላለሁ። ወደ ዩቲዩብ ቻናሌ እንኳን በደህና መጣችሁ ልላችሁ እወዳለሁ። እዚህ ቻናል ላይ ሁልጊዜም ህይወታችሁንና አስተሳሰባችሁን የሚቀይሩ በጥናት የተደገፉ ጠቃሚ ትምህርታዊ ይዘቶችን እዚህ ላይ ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህን ትልቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። ፎሬክስ ትሬዲንግ ምንድን ነው? ፎሬክስ ምን ማለት ነው? ቃሉ የመጣው ፎሬን ኤክስቼንጅ ከሚል የእንግሊዝኛ ሀረግ ነው። በአጭር አማርኛ የውጭ ምንዛሬ ንግድ ማለት ነው። ለመሆኑ ፎሬክስ ለምን ይህን ያህል በሰዎች ትኩረት ሳበ? ለምንስ ነው ማንም ሰው ስለ ፎሬክስ ማውራት የጀመረው? ምክንያቱ ቀላል ነው። ሰዎች ከቤት ሳይወጡ አለቃ ሳይኖርባቸው በራሳቸው ጊዜና ቦታ የገንዘብ ነፃነትን ማግኘት ስለሚፈልጉ ነው። ማህበራዊ ሚዲያ ደግሞ ይህንን ፍላጎት ተጠቅሞ ነገሩን በጣም ቀላልና በአንድ ጀንበር ሀብታም የሚያደርግ አስመስሎ የሆነ አስማት አስመስሎ ያቀርባል። ግን እውነታው ምንድን ነው? ፎሬክስ በጣም ቀላል በሆነ የዕለት ተዕለት ምሳሌ ልንገራችሁ። እስኪ አስቡት። ወደ ውጭ ሀገር እናንተ መሄድ ፈለጋችሁ፣ ለስራ ወይም ለሕክምና መሄድ ፈለጋችሁ እና ወደ ባንክ ሄዳችሁ የኢትዮጵያን ብር ወደ አሜሪካን ዶላር ቀየራችሁ። በዚያ ቀን $1 በ120 ብር የተመነዘረ ነበር እንበል። እናንተ $1000 ለመግዛት 120,000 የኢትዮጵያ ብር ለባንኩ ሰጣችሁ። ነገር ግን ሳይታሰብ የጉዟችሁ ፕሮግራም ተሰረዘ። ከአንድ ሳምንት በኋላ የያዛችሁት $1000 ይዛችሁ ወደ ባንክ ስትመለሱ የዶላር ዋጋ ጨምሮ $1 130 ብር ነው። አሁን ባንኩ $1000 ተቀብሎ መልሶ ሲሰጣችሁ 130,000 የኢትዮጵያ ብር ይሰጣችኋል። ምን ተፈጠረ? እናንተ ምንም አይነት አካላዊ ስራ ሳትሰሩ ያንን ገንዘብ ዝም ብላችሁ በመያዛችሁ ብቻ በሳምንቱ ውስጥ 10,000 የኢትዮጵያ ብር ትርፍ አገኛችሁ ማለት ነው። ይሄ ነው ፎሬክስ የንግድ መሰረቱ። ይህ የዋጋ ልዩነት ነው። ልዩነቱ ግን እናንተ ይሄንን የምታደርጉት በአካል ባንክ በመሄድ ሳይሆን በዓለም ዙሪያ ያሉ ትላልቅ ሀገራት ገንዘቦችን በኢንተርኔት አማካኝነት በሰከንዶች ውስጥ በመግዛትና በመሸጥ። በአጭር አማርኛ ፎሬክስ ትሬዲንግ ማለት ይሄ ነው። ሳወራው ቀላል ይመስላል፣ ግን ቀላል አይደለም።
ምናልባት ለአንዳንዶቻችሁ ስክሪኑ ላይ ስታዩት ግራፉ ቻርቱ ኮምፕሊኬትድ ሊመስል ይችላል። ይሄ ቻርት በብዙ ነገር አፌክት ይደረጋል። በዓለም ግሎባል ፖለቲክስ፣ በመንግስታት ፖሊሲስ፣ በኢንተርናሽናል ኮንፍሊክትስ፣ በግጭት፣ በጦርነት፣ በሀገራት ማርኬቶች በጥቂት ደቂቃዎች ውስጥ ወይም ሰከንዶች ውስጥ የዋጋ ልዩነት ወይም ቮላቲሊቲ ሊያጋጥማችሁ ይችላል እና ይህንን ቁጭ ብላችሁ ማጣት ካልቻላችሁ ከባድ ነው የሚሆነው። ቻርቱን አንደርስታንድ ማድረግ መቻል አለባችሁ። የፎሬክስ ገበያ እንዴት ነው የሚሰራው የሚለውን ነገር እንዲህ። በፎሬክስ ገበያ ውስጥ ገንዘቦች ሁልጊዜም በንግድ ጥንድ ወይም ከረንሲ ፔርስ በሚባል መልኩ ነው የሚቀመጡት። ለምን መሰላችሁ? የአንድን ሀገር ገንዘብ ዋጋ ለመለካት ሁልጊዜ ሌላ ገንዘብ ያስፈልጋል። የኢትዮጵያን ብር ከአሜሪካን ዶላር ጋር ለመለካት ግዴታ ሁለቱም ሊኖራችሁ ይገባል። አንዱ ከሌለ መለካት አትችሉ። ለምሳሌ በጣም ታዋቂ የሆነው ፔር ልንገራችሁ። የአውሮፓ ዩሮ እና የአሜሪካን ዶላር ጥንድ እንውሰድ። እነዚህ ጥንዶች ውስጥ የመጀመሪያው ገንዘብ የአውሮፓ ዩሮ ቤዝ ከረንሲ ወይም መሰረታዊ ገንዘብ ይባላል። ሁለተኛው ገንዘብ ዩኤስዲ ደግሞ ወይም አሜሪካን ዶላር ኮት ከረንሲ ይባላል። በስክሪናችሁ ላይ የኢዩአር/ዩኤስዲ ዋጋ 1.1000 ሆኖ ካያችሁት ትርጉሙ አንድ የአውሮፓ ዩሮ ለመግዛት 1.10 የአሜሪካን ዶላር ያስፈልጋል ማለት ነው። ሌላው ነገር ኤክስቼንጅ ሬት ነው። ታውቁታላችሁ። ኤክስቼንጅ ማለት አንድ የአሜሪካን ዶላር ስንት የኢትዮጵያ ብር ይሸጣል እንደማለት ነው። በተለያዩ ከረንሲዎች መካከል ይሄ ኤክስቼንጅ ሬት አለ። በፎሬክስ ውስጥ ትርፍ ወይም ኪሳራ የሚሰላው እንዴት ነው የሚለውን ስናይ ሁለት መሰረታዊ ውሳኔዎች አሉ። ባይ እና ሴል የሚባል መግዛትና መሸጥ። መግዛት ባይ ወይም ሎንግ የሚባለው ሲሆን የዩሮ ዋጋ ከዶላር አንጻር ወደፊት ይጨምራል ብላችሁ ካሰባችሁ ገበያውን ባይ ታደርጉታላችሁ። ዋጋው እናንተ ከገዛችሁት በላይ ወደ ላይ በወጣ ቁጥር ትርፋችሁ እየጨመረ ይመጣል ማለት ነው። መሸጥ ሴል ወይም ሾርት የሚባለው በአንጻሩ ግን የዩሮ ዋጋ ከዶላር አንጻር ይቀንሳል ይወርዳል ብላችሁ ካሰባችሁ ሴል ታደርጉታላችሁ። የሚገርመው ነገር በፎሬክስ ገበያ ውስጥ የአንድ ሀገር ኢኮኖሚ እየወደቀ ቢሆንም እናንተ ቀድማችሁ በመሸጣችሁ ወይም ሾርት በማድረጋችሁ ትርፍ ማግኘት ትችላላችሁ። ዋጋው ወደ ታች በወረደ ቁጥር እናንተ ትርፋችሁ ይጨምራል ማለት ነው። ፕሮፊት የሚባለው ነገር አንዱ ነገር ወርዶ ገዝታችሁት ሲጨምር ስትሸጡት ማለት ነው። እዚህ ላይ ጀማሪዎች የሚሸወዱትን አንድ ቴክኒካል ነገር ልንገራችሁ። እሱም ፒፕ ይባላል። ፐርሰንቴጅ ፖይንት የሚባል ነገር አለ። ፒፕ ማለት የአንድ ገንዘብ ዋጋ የሚያሳየው ትንሹ መቀያየር ወይም ከነጥብ በኋላ ያለው አራተኛው ዲጂት ነው። ለምሳሌ የዩሮ ዋጋ ከ1.1000 ወደ 1.1001 ቢቀየር ዋጋው በአንድ ፒፕ አደገ እንላለን። በንግድ ውስጥ የምታስገቡት የገንዘብ መጠን ወይም ሎት ሳይዝ ላይ በመመስረት ያቺ አንድ ፒፕ ወደ ላይ ወይም ወደ ታች ስትንቀሳቀስ በሺዎች የሚቆጠር ዶላር ትርፍ ወይም ኪሳራ ሊያመጣ ይችላል። ልዩነቱ በጣም ትንሽ ቢሆንም ግን ኢምፓክቱ ግን በጣም ትልቅ። ብዙ ጊዜ ሰዎች በሶሻል ሚዲያቸው ላይ የሚያሳዩአችሁ ስክሪናቸው ላይ ያለ ነገር ቻርቱ ካንድል የሚባል ነገር አለ። ላፕቶፓችሁ ወይም ስክሪናችሁን ስትከፍቱ የምታዩት ነገር መስመር ብቻ አይደለም። ገበያውን የምናነበው ካንድል ስቲክስ በሚባሉ ግራፎች ነው። እነዚህ ካንድልስ በገበያው ውስጥ የገዢዎችንና የሻጮችን ፍልሚያ የሚያሳዩ የቀጥታ ምስሎች ናቸው። አንዴ ከፍ ይላሉ፣ አንዴ ዝቅ ይላሉ፣ ከፍ ይላሉ፣ ዝቅ ይላሉ። ላይክ ግራፉ ነው። እንደነገርኳችሁ ብዙም አድቫንስድ ወደ ሆነው ነገር አልገባም፣ ግን እያንዳንዱ ካንድልስ የራሱ የሆነ የሰውነት ክፍል አለው። ቦዲ ይባላል። ዊክ እና ሻዶው የሚባሉ ነገሮች አሉት። እነዚህ ካንድልስ ግን ኢንጀነራል በከለር በሁለት ይከፈላሉ። ቤዚካሊ ማለት ነው ቀይና አረንጓዴ ናቸው። ስክሪናችሁ ላይ የምታዩትም እነዚህ ነው። አረንጓዴ ካንድልስ ወይም በልጅ ካንድልስ የሚባሉት ይህ ካንድል የሚያሳየው ገበያው በከፍተኛ ሁኔታ ወደ ላይ ማደጉን ነው። ገዢዎች ወይም ባየርስ ገበያውን ወይም ትሬዱን ተቆጣጥረውታል፣ ዋጋውን ወደ ላይ ሰቅለውታል ማለት ነው። የሻማው የታችኛው መሰረት ወይም የካንድሉ የታችኛው መሰረት ገበያውን የተከፈተበትን ኦፕኒንግ ሲያሳይ፣ የላይኛው ደግሞ የተዘጋበትን ክሎዚንግ ያሳያል ማለት ነው። ቀይ ካንድልስ ወይም ቤሪሽ ካንድልስ የሚባለው ግን ይህ ደግሞ ገበያው ወደ ታች እየወረደ መሆኑን ያሳያል። ሻጮች ወይም ሴለርስ ገበያውን አሸንፈው ዋጋውን ወደ ታች እየገፉት ነው ማለት ነው። የዚህኛው መሰረት ደግሞ ከላይ ተከፍቶ ኦፕኒንግ
ወደ ታች ይዘጋል ክሎዚንጉ ማለት ነው። ጀስት ሃይላይት ላደርግላችሁ ብዬ ነው እንጂ ወደ ውስጥ ስትገቡ እነዚህ ካንድልስቲክ ፓተርኖች የብዙ አይነት ፓተርኖች አሉ፣ ይከፋፈላሉ። ብዙም አድቫንስድ ነገር እዚህ ላይ አላወራም። ሰፖርትና ሬዚስታንስ የሚባል ነገር አለ። እሱ ሌላ ጊዜ እናየዋለን። ብዙ ጊዜ ትሬደሮችን ካያችሁ መልቲፕል ስክሪን የሚጠቀሙበት ምክንያት ለዚህ ነው። ቻርቶችን ማየት አለባቸው፣ ኦርደሮችን ኤክስኪዩት ማድረግ አለባቸው፣ which is መግዛት መሸጥ። እንደገና ሬዚስታንስ ዜናዎችን ሳይመልተነስሊ ማየት መቻል አለባቸው። እንደነገርኳችሁ ይሄ ስራ በዓለም ግሎባል ፖለቲክስ፣ ማርኬት፣ ኢንተርናሽናል ኮንፍሊክትስ ላይ ዲፔንድ የሚያደርግ ነገር ነው። የሆነ ነገር ሲፈጠር የእናንተ ማርኬት ይጎዳል ማለት ነው እና ፈጣን የሆኑ ዲሲዥኖችን መወሰን መቻል አለባችሁ። አሁን የብዙዎቻችሁ ጥያቄ ወደ ሆኖ እንምጣ። ትሬዲንግን ማን መስራት ይችላል? እንዴት ትሰሩታላችሁ? ትሬዲንግ ማንም ሰው መስራት ይችላል። የትኛውም የዕድሜ ክልል ውስጥ ብትሆኑ፣ የትኛውም ቦታ ላይ ብትሆኑ መስራት ትችላላችሁ። 11 ዓመታችሁ 14 ዓመታችሁ ሆኑ የሚሰሩ ልጆች አሉ። ግን እውቀት ያስፈልጋችኋል። ይሄ እውቀት ትራዲሽናል ኤጁኬሽን ሲስተም የምታገኙት እውቀት አይደለም። ትምህርት ቤት ሄዳችሁ የምትማሩት ነገር አይደለም። እንዴት ራሳችሁን በነፃ እንደምታስተምሩ የምታስተምሩባቸው መንገዶች እነግራችኋለሁ፣ አሳያችኋለሁ። ግን እንድታውቁት የምፈልገው ነገር ያለ እውቀት የምታደርጉት ነገር to some extent ጋምብሊንግ ነው የሚሆነው ማለት ነው። እየቆመራችሁ ነው የሚሆነው። ስለዚህ ደግሞ አያዋጣም። ከዛ እንደዚህ አይነት ሰዎች ናቸው መተው ስካም ነው ምናምን እያሉ የሚያወሩት። በግለሰብ ደረጃ መስራት ይቻላል፣ በድርጅቶች ደረጃ መስራት ይቻላል። እንዲሁም አንዳንድ ባንኮችን ይህንን ይሰሩታል። ስለዚህ ቅድም እንደነገርኳችሁ ለ24 ሰዓት ለ5 ቀን መስራት ይቻላል። ከእሁድ ማታ እስከ አርብ ማታ ድረስ ክፍት ነው። በማንኛውም ሰዓት መስራት ትችላላችሁ። ግን ትሬድ የምታደርጉበት ታይም ማተር ያደርጋል። አንዳንድ ታይሞች አሉ ፕሮፊታብል የምትሆኑበት ማለት ነው። ብዙ ትራንዛክሽኖች የሚኖሩባቸው ታይሞች አሉ። ስለዚህ እነሱ መለየት ያስፈልጋል። ኤዥያን ታይም ትሬድ፣ ኒውዮርክ ሴሽን የሚባሉ ብዙ ሴሽኖች አሉ። እነሱን ቼክ አድርጓቸው። የዚህን ኦንላይን ቢዝነስ አድቫንቴጅ እና ሪስኮች ከመናገሬ በፊት አንድ ሰው ምንም ስለዚህ ነገር እውቀት የሌለው ከዜሮ ተነስቶ እንዴት መስራት እንደሚችል ስቴፕ ባይ ስቴፕ እንደ ቢጊነር ላሳያችሁ። የመጀመሪያው ስቴፕ ገንዘብ ከማውጣታችሁ በፊት እውቀት ላይ ኢንቨስት አድርጉ። ያለ እውቀት የምታደርጉት ነገር እንደነገርኳችሁ ቁማር ነው። አንድም ሳንቲም ወደ ገበያው ሳታስገቡ በፊት ስለ ገበያው መሰረታዊ ነገሮች ቢያንስ ለ3 ወራት ያህል በነፃ ተማሩ። ቴክኒካል አናላይሲስ እና ፈንዳሜንታል አናላይሲስ ምን እንደሆኑ ጠንቅቃችሁ ማወቅ መቻል አለባችሁ። የት መማር እንችላለን የምትሉ ሰዎች በነፃ ሁሉንም ኢንፎርሜሽን ማግኘት ይቻላል። ሌላው ነገር የምነግራችሁ ነገር መረጃ አታብዙ። አንድ ነገር መስራት ከፈለጋችሁ የዛን ነገር 20% ብቻ ማወቅ በቂ ነው። ግን እነዛ 20%ቶች በጣም ሜን ፖይንት መቻል አለባቸው። ስለዚህ ያቺን 20% አይደንቲፋይ ማድረግ የእናንተ ስራ ይሆናል ማለት ነው። ስለዚህ መረጃ አታንዛዙ፣ አታብዙ። ውሳኔ መወሰን አቅማችሁን የምትገሉት። እኔ ራሴ የምጠቀምባቸውን ጥቂት ነፃ እና አስተማማኝ ምንጮች ልንገራችሁ። የመጀመሪያው ነገር ቤቢ ፔፕስ የሚባለው ነው። ይሄ በዓለም ላይ ካሉ የፎሬክስ መማሪያዎች ሁሉ አንደኛው። ከፊደል ቁጥር ጀምሮ እስከ ከፍተኛ ስትራቴጂዎች ድረስ ሁሉም ነገር ልክ እንደ ትምህርት ቤት በነፃ በጣም በሚያዝናና መልኩ ታገኙታላችሁ። እዚህ ያስተምራችኋል። ሁለተኛው ነገር ትሬዲንግ ቪው የሚባለው ነው። ይህ ደግሞ በነፃ የዓለምን የዋጋ ግራፎች የምታዩበት የሙከራ ትሬዶችን ወይም ፔፐር ትሬዲንግ የምታደርጉበት ትልቁ ፕላትፎርም ነው። እነዚህን ሁለት ላይ ፎከስ ብታደርጉ ያሉ ነገሮችን መረዳት ከቻላችሁ እንደ ቢጊነር እንደ ጀማሪ በቂ ነው። ዩቲዩብ ምናምን ለምትሉ ሰዎች ዩቲዩብን እኔ እንደ ሪሶርስ በተለይ ለትሬዲንግ ሪኮመንድ አላደርጋችሁ። ምክንያቱም የተበታተነ እና የተዘበራረቀ ኢንፎርሜሽን ነው የምታገኙት። ግን ይህንን የሚያስተምረው ሰው የሚያወራውን ሰው የምታምኑት ከሆነ ሪላያብል ከሆነ እንደዚህ የምታስቡ ከሆነ ሊጠቅማችሁ ይችላል። ግን ቀደም የነገርኳችሁ ሁለቱም ፕላትፎርሞች ቤቢ ፒፕስ እና ትሬዲንግ ቪው፣ እነዚህ ነገሮች በደንብ ማጣር ከቻላችሁ ሁሉም ነገር እዚህ ላይ ተሰብስቦ ታገኙታላችሁ። እነዚህን እንዴት አክሰስ እንደምታደርጉ ቴሌግራም ቻናላችን ላይ ታገኙታላችሁ። @ኦቶቴ ብላችሁ ታገኛላችሁ። ወይም የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ገብታችሁ ቼክ አድርጉት። ለማንም ሰው ስለ ፎሬክስ ትሬዲንግ ኮርስ ተብሎ የሚከፈል ገንዘብ አትክፈሉ፣ አትስጡ። ኢንተርኔት ላይ ሁሉም ነገር በነፃ ታገኙታላችሁ። የጎደለው የእናንተ ቁጭ ብለው የመማር ፍላጎትና ትዕግስት ብቻ ነው። አንደኛው መጥፎ ጎኑ የዚህ ኢንዱስትሪ በኋላ ላይ የማነሳው ይህንን ትሬዲንግ ከመስራት ይልቅ ኮርስ መሸጥ ያዋጣል። ለዛ ነው ዳርክ ሳይዱ ማለት ነው። ስለዚህ መጠንቀቅ አለባችሁ።
ከእንደዚህ አይነት ሰዎች ራቁ። የኔን ኮርስ ግዙ ምናምን ከሚሉ ሰዎች ተጠንቀቁ። ሁለተኛው ስቴፕ፣ የመጀመሪያው ስቴፕ እውቀት ነው። ሁለተኛው ስቴፕ ፎሬክስ ብሮከር እና ትሬዲንግ ፕላትፎርሞችን መምረጥ ነው። ነገሩን አሁን ወደ ተግባር እንቀይር። ለመገበያየት ምን ያስፈልጋቸዋል? ሁለት ዋና ነገሮች ያስፈልጋቸዋል። ብሮከርስ ወይም ደላላ እና ትሬዲንግ ፕላትፎርምስ ወይም የመገበያያ መድረኩ ያስፈልጋቸዋል። ብሮከርስ ወይም ደላላ ማለት እናንተ ከዓለም አቀፉ የፎሬክስ ገበያ ጋር የሚያገናኛችሁ ድልድይ ወይም ብሪጅ እንደማለት ነው። ልክ እንደ ባንክ ያለ ተቋም ማለት ነው። ለምሳሌ እንደ ኤክስነስ፣ ኤክስሴም ወይም ኦክታይፌክስ ያሉ ታዋቂ ብሮከሮች አሉ። እነሱ ጋር በመሄድ ስማችሁን እና መታወቂያችሁን አስገብታችሁ አካውንት ከፍታላችሁ። ገንዘብ የምታስገቡበትንም ሆነ የምታወጡበትም በእነሱ በኩል ነው። እዚህ ላይ አሁን መጠንቀቅ ያለባችሁ ነገር አለ። ብዙ በተለያዩ ሀገራት የታገዱ ብሮከሮች አሉ። እነዚህ ብሮከሮች ሬጉሌትድ እና ሬጉሌትድ ተብሎ ይከፈላሉ። የመጀመሪያው ነገር ሬፑቴሽናቸውን ቼክ ማድረግ አለባችሁ። እንደገና ካምፓኒዎቹ ሬጂስተርድ መሆን መቻል አለባቸው። ላይሰንሳቸውን ቼክ ማድረግ መቻል አለባቸው። እውነተኛ ከሆኑ ይህንን በግልጽ ያሳያሉ። ሌላው ነገር የሚወስዱትን ኮሚሽን ቼክ ማድረግ መቻል አለባችሁ። እንዲሁም ስፕሬድ ሲጨምር ማለት ነው። ሁሉም የተለያየ አማውንት ነው የሚወስዱት። ስለዚህ እናንተ ዝቅተኛውን ምረጡና ተጠቀሙ ማለት ነው። መረዳት ያለባችሁ ነገር እነዚህ ብሮከርስ ወይም ደላላ እናንተ አተረፋችሁም ከሰራችሁም ገበያው ላይ እነሱ ኮሚሽናቸውን መውሰዳቸው አይቀር። ስለዚህ ቼክ አድርጓቸው። እንዲሁም ፔመንት ዊዝድሮዋል ኦፕሽናቸውን ቼክ ማድረግ አለባችሁ። ለእናንተ የሚሆነውን ቼክ አድርጉ። በተለይ ከዚህ ሀገር ላይ ሆናችሁ ኦፕሬት ማድረግ የሚችሉትን ሲስተም እና ኦፕሽን ምረጡ። የተለያዩ ኦፕሽን ያላቸው ብሮከሮቹን ካገኛችሁ በኋላ በሙከራ አካውንት ጀምሩ፣ ወይም ዴሞ አካውንት ይባላል። እንደገና ብሮከሮቹን ስትመርጡ ዴሞ አካውንት ፕሮቫይድ የሚያደርጉ መሆን መቻል አለባቸው፣ የሙከራ አካውንት ማለት ነው። እንዲሁም ሪሶርስ የሚያስተምሩ ነገሮችን የሚሰጧችሁ መሆን መቻል አለባቸው። የፎሬክስ ደላሎች ምንም አይነት እውነተኛ ገንዘብ ሳታስገቡ ልክ በትክክለኛው ገበያ ውስጥ በምናባዊ ገንዘብ እንድትለማመዱ ዴሞ አካውንት ይሰጧቸዋል። እዚህ አካውንት ላይ ቢያንስ ለ6 ወራት ያህል ተከታታይነት ያለው ትርፍ እስክታስመዘግቡ ድረስ ተለማመዱ። እኔ የምነግራችሁ ነገር በፍጹም አንደርስታንድ እስክታደርጉ ድረስ ሪል ገንዘብ እንዳትጠቀሙ። የ100 ሰዓታት ሩል ወይም 100 ሃወርስ የሚባለው ነገር ሩል ኦፍ 100 ሃወርስ እዚህ ላይ ይሰራል ማለት ነው። ሙሉ ትኩረታችሁን ሰጥታችሁ ሳትለማመዱ ነገሩ ለእናንተ እንደሚሆንና እንደማይሆን ማወቅ አትችሉም። ስለዚህ ቢያንስ ለ100 ሰዓታት ይህንን ነገር ትሬድ እያደረጋችሁ ዴሞ አካውንቱ ላይ ፕራክቲስ ማድረግ መቻል አለባችሁ። ከዚህ ቀጥሎ የሚመጣው ነገር የትሬዲንግ ፕላትፎርምን አክሰስ ማድረግ። ሜታ ትሬደር 4፣ ሜታ ትሬደር 5፣ ሲ ትሬደር፣ ኤቶሮ እንዲሁም ሌሎች አሉ። ሜታ ትሬደር 4 እና ሜታ ትሬደር 5 ወይም MT4 እና MT5 የሚባሉ ታዋቂ የትሬዲንግ ፕላትፎርሞች አሉ። ልዩነቱ ምን መሰላችሁ? MT5 ቢግነር ፍሬንድሊ ነው እና ስፔሻላይዝ ያደረገ ፕላትፎርም ነገር ነው። ፎሬክስ እና CFD ወይም ኮንትራክት ፎር ዲፈረንስ ፋይናንስ ላይ ያለ ነገር ነው። ይህንን ነው እንደ ፕራይመሪ ማርኬት የሚኖረው ማለት ነው MT4 ላይ። MT5 ላይ ግን መልቲፕል አሴቶችን ሃንድል ማድረግ ትችላላችሁ። ፎሬክስ፣ ስቶክ፣ ኢንዴክስ እንዲሁም ሌሎችም ጭምር ማለት ነው። ብዙም አስፈላጊ ነገር ላይሆን ይችላል፣ ግን ጀስት ልዩነቱን እንድትረዱት ብዬ ነው። ብዙ ፕላትፎርሞች አሉ። እኔ ሪኮሜንድ የሚያደርጋችሁ MT4ን እንድትጠቀሙ። ሌላው ነገር እነዚህ ፕላትፎርሞች ላይ ልዩነቱ ኢንዲኬተርስ ናቸው። ኢንዲኬተርስ ማለት ፕላትፎርም ውስጥ ገብታችሁ ፊቸሮቹን ስታዩት ብዙ ኢንዲኬተሮች አሉት። MT5 በጣም በዛ ያለ ኢንዲኬተር አለው ማለት ነው። MT4ን ተጠቀሙ። ሜታ ትሬደር 4 ሰርች አድርጋችሁ አፕሊኬሽን ነው። ይህ በስልካችሁ ወይም በላፕቶፓችሁ ላይ የምትጭኑት አፕሊኬሽን ነው፣ ሶፍትዌር ነው። ከደላሎቹ ወይም ብሮከሮቹ ጋር ካገናኛችሁ በኋላ ቀጥታ የዓለምን ገበያ እያያችሁ ትዕዛዝ ወይም ባይ ኤንድ ሴል ወይም ኦርደሮችን ኤክስኪዩት የምታደርጉበት ዋናው መሳሪያችሁ ነው ማለት ነው ፕላትፎርም። ሳይንአፕ ስታደርጉ ፓስፖርታችሁን እንዲሁም ሌሎች መረጃዎችን ይጠይቋቸዋል። ይህን በትክክል መሙላት መቻል አለባችሁ። ከዛ በኋላ ቬሪፋይ ያደርጓቸዋል። ቬሪፊኬሽናችሁን ስታልፉ ነው ኔክስት ስቴፕ ላይ የምትሄዱት ማለት ነው። በዚህ አፕሊኬሽን ውስጥ ንግድ ስትጀምሩ ገበያው 24 ሰዓት ሙሉ ስክሪን ላይ እንድታፈጡ አይጠይቃችሁ ማለት ቁጭ ብላችሁ 24 ሰዓት ሙሉ አትሆኑም። እንደዛ ሁለት ቁልፎችን መጠቀም አለባችሁ። ስቶፕ ሎስ እና ቴክ ፕሮፊት ይባላል። ስቶፕ ሎስ ወይም SL የሚባለው ሲሆን ይህ የእናንተን የደህንነት ቀበቶ ብላችሁ ልታስቡት ትችላላችሁ። ገበያው ወይም ትሬዱ
እናንተ ካሰባችሁት በተቃራኒ ቢሄድ ከዚህ በላይ መክሰር የለብኝም የምትሉበት መስመር ነው። ገበያው እዛ መስመር ላይ ሲደርስ ስልካችሁ ጠፍቶ እንኳን ቢሆን ንግዱ ወይም ትሬዱ በራሱ ጊዜ ይዘጋል ማለት ነው። ቴክ ፕሮፊት ወይም ቲፒ የሚባለው ግን ይሄ ደግሞ ትርፋችሁን የምታፍሱበት መስመር ነው። ትሬዱ እናንተ ወደ ፈለጋችሁት የትርፍ ቦታ ላይ ሲደርስ በራሱ ጊዜ ትርፉን ቆርጦ ወደ ካፒታላችሁ ይጨምረዋል። ስለዚህ እነዚህን ሁለት ነገሮች ሳትጠቀሙ ገበያ ውስጥ መግባት ማለት መኪናው ፍሬን እንደማይሰራ እያወቃችሁ ነዳጁ እየረገጣችሁ ፍጥነቱ እንደመጨመር ነው። እነዚህ ሁለት ነገሮች በጣም አስፈላጊ ናቸው ብዬ ነው ያነሳው። አሁን ቀጣዩ ስቴፕ የሚሆነው አሁን ትሬዲንግ ፕላትፎርም መርጣችኋል፣ ዳውንሎድ አድርጋችኋል፣ ቬሪፋይድ ሆናችኋል፣ ብሮከር መርጣችኋል። በተመሳሳይ ሁኔታ ብሮከሩን ቬሪፊኬሽን ይጠይቃችኋል። የብሮከሩን አፕሊኬሽን ዳውንሎድ ማድረግ አለባችሁ። ለምሳሌ ኤክስነስ ከሆነ የምትጠቀሙት የእነሱን አፕሊኬሽን ዳውንሎድ አድርጉት። ከዛ ላይ ነው የምትሰሩት ስራውን ማለት ነው። እዚህ ላይ ነው ብሮከሩን አክሰስ ማድረግ የምትችሉት። ከዚህ ቀጥሎ የሚመጣው ነገር አካውንቱን ፈንድ ማድረግ። ልክ ቬሪፊኬሽኑን ስታልፉ አካውንት ይሰጣችኋል። እዛ ላይ ነው ፈንድ የምታደርጉት። ቅድም መጀመሪያ ላይ ካስታውሳችሁ ፔመንት ኦፕሽኑን ቼክ አድርጎ ያልኳችሁ ለዚህ ነው የሚጠቅማችሁ። ሁለት ነገር ያስፈልጋችኋል በዚህ ስራ ውስጥ፣ ይህን መረዳት አለባችሁ። ብሮከር እና ትሬዲንግ ፕላትፎርም። ብሮከር ፋይናንሻል ኢንስቲትዩሽን ነው፣ የእናንተን አካውንት ፈንድ የሚይዝላችሁ ማለት ነው። ትሬዲንግ ፕላትፎርም ግን ሶፍትዌር ወይም አፕሊኬሽን ነው። ቻርቱን ዳታ አናላይዝ እንድታደርጉ እንዲሁም ኦርደሮችን ኤክስኪዩት እንድታደርጉ የምትገዙበት፣ የምትሸጡበት፣ ኦፕሬት የምታደርጉበት ሲስተም ነው ትሬዲንግ ፕላትፎርም ማለት ነው። ብሮከሩ ባንክ ብላችሁ አስቡት። ትሬዲንግ ፕላትፎርሙ ደግሞ በስልካችሁ ላይ ያለው ሞባይል ባንኪንግ አፕሊኬሽን ብላችሁ አስቡት። ስልካችሁ ላይ ያለው ሞባይል ባንኪንግ አፕሊኬሽን አክሰስ ለማድረግ ግዴታ ባንክ ሄዳችሁ አካውንት መክፈት አለባችሁ። ካለበለዚያ ሞባይል ባንኪንግ አፕሊኬሽን አይሰራም። በተመሳሳይ ሁኔታ ትሬዲንግም እንደዚህ ነው። ትሬድ ለማድረግ ግዴታ ብሮከር ያስፈልጋችኋል። ፈንድም የምታደርጉት ገንዘቡን የምታስገቡት ብሮከሩ ቬሪፋይ ካደረጋችሁ በኋላ የሚሰጣችሁ አካውንት ላይ ነው። ሁለት አይነት አካውንት ሊሰጣችሁ ይችላል። ፕራክቲስ ወይም ዴሞ አካውንት እና ላይቭ አካውንት የሚባል አለ። ዴሞ አካውንት ቅድም እንደነገርኳችሁ ነው፣ አይተነዋል። መለማመጃ ማለት ነው። ፕላትፎርሙን የምትለማመዱበት፣ ፕራክቲስ ትሬድ የምታደርጉበት ነው። ላይቭ አካውንት ግን ሪል ገንዘብ፣ እውነተኛ ገንዘብ አስገብታችሁ ትሬድ የምታደርጉበት አካውንት ነው። ትራንስፈር ስታደርጉም ገንዘቡን ወደ ብሮከር ከረንሲ የምትገዙበትን ኢኒሻል ነው ትራንስፈር የምታደርጉት። ምክንያቱም ከረንሲ ነው ትሬድ የሚደረገው። ከረንሲ ከሆነ ትሬድ የምናደርገው ቅድም አይተነዋል። ቅድም ያየነው EUR/USD እሱ ነው ትሬድ የምናደርገው። ኢትዮጵያ ውስጥ ሆናችሁ USDን ትራንስፈር ማድረግ የሚችሉባቸው ብዙ ኦፕሽኖች አሉ። የተለያዩ ፔመንት መንገዶች አሉ። እሱን ዛሬ አናየው፣ ግን ማወቅ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ እናየዋለን። አሁን በተሳካ ሁኔታ ትሬዲንግ ጆርኒያችሁን መጀመር ትችላላችሁ ማለት ነው። ከዚህ በኋላ ፕራክቲስ ማድረግ ነው። ከዛ ሪል ላይፍ አካውንቶች ላይ ትሬድ ማድረግ ነው የሚጠበቅባችሁ። በጉዟችሁ ውስጥ ግን ብዙ ማወቅ ያለባችሁ ነገሮች አሉ። ሪስክ ማኔጅመንት፣ ትሬዲንግ ፕላን እንዲሁም ሌሎች ነገሮችን። ካለበለዚያ ኢሞሽናሊ ነው ኤግዞስትድ የምትሆኑት ማለት ነው። መቼ ትሬድ ማድረግ እንዳለባችሁ፣ በቀን ስንት ትሬድ መግባት እንዳለባችሁ፣ ስንት ላይ ስትደርሱ መውጣት እንዳለባችሁ፣ ይሄ ሁሉ ፕላን ልታደርጉት ይገባል። ሪስክ ማኔጅመንት ማለት በትክክለኛው ገንዘብ መገበያየት ስትጀምሩ በአንድ ንግድ ወይም ትሬድ ውስጥ ካላችሁ ጠቅላላ ገንዘብ ውስጥ ከ1 እስከ 2% በላይ በጭራሽ ለአደጋ አታጋልጡ ነው። ስቶፕ ሎስ ሁል ጊዜ ተጠቀሙ ነው ሀሳቡ። ኮንሲስተንሲ እና ፕራክቲስ፣ ፍጥነታችሁን ቀንሱና ወጥነት ላይ አተኩሩ። በቀን 10 ጊዜ ትሬድ ማድረግ አይጠበቅባችሁ። ፍጥነት የጥራት ጠላት ነው። በቀን 1 ወይም 2 ጥራት ያላቸውን ትሬዶች ብቻ በመጠቀም በትዕግስት ሽሩ። ስኬት የሚመጣው በአንዴ ትልቅ ገንዘብ በመምታት ወይም በማምጣት ሳይሆን በየቀኑ በጣም ጥቂት ትርፎችን በአሳማኝ ሁኔታ በማከማቸት ነው። የትሬዲንግ ጆርኒያችሁ በጣም ረጅም ነው የሚሆነው። እንደዚህ እንዳወራሁት ቀላል አይሆንም፣ ግን ስቴፕ ባይ ስቴፕ ይሄንን ይመስላል። አንድ ሰው ፎሬክስ ትሬዲንግ ከዜሮ ቢጀምር ቢል አሁን በነገርኳችሁ መንገድ ስቴፕ ባይ ስቴፕ ቢከተል ይህንን ኦንላይን ቢዝነስ መጀመር ይችላል። በተሻለኝ አቅም አቅልዬ ብሬክዳውን አድርጌ ነው ያቀረብኩት። ይህንን ነገር እኔ ራሴ ስክሪንን ሼር እያደረግኳችሁ ፕላትፎርሞች ውስጥ እየገባው ሳይን አፕ ምናምን እያደረኩኝ ላሳያችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። አብዛኛው ሰው የሚፈልግ ከሆነ ችግር የለውም
ሌላ ቪዲዮ እንሰራለን። ኮሜንት ያሳውቁኝ። ጀስት ፕላትፎርሞቹን አክሰስ ያደረኩኝ ሳይን አፕ ያደረኩኝ ኤቭሪ ስቴፕ ስክሪን ሼር አድርጌ ያሳያችኋለሁ። የፎሬክስ ሳይኮሎጂ እና የስሜት ቁጥጥር። ከዚህ ቀጥሎ የሚመጣው ነገር ትሬዲንግ ሳይኮሎጂ እና የራሳችሁን የስሜት ቁጥጥር መገንባት መቻል ነው። ብዙ ሰዎች ፎሬክስ ስትራቴጂ እና የላፕቶፕ ሶፍትዌር ብቻ ይመስላችኋል። ነገር ግን እውነታው ሌላ። በፎሬክስ ስኬት ውስጥ ስትራቴጂ የሚይዘው 20% ብቻ ነው። 80% ሙሉ የትሬዲንግ ሳይኮሎጂ ነው። የትሬዲንግ ማይንድ ወይም የአይምሮ ጥንካሬ ያስፈልጋቸዋል። የአይምሮ ስልጣኔ። ትሬዲንግ ኢሞሽናል አንስቴብል የሚያደርግ የኦንላይን ቢዝነስ ነው። በጣም ኢሞሽናል አንስቴብል ያደርጋቸዋል። ትሬዲንግ ውስጥ ስትገቡ 4 አደገኛ ስሜቶች ጭንቅላታችሁን ይቆጣጠራቸዋል። ሰብሰብ አድርጌ ልንገራችሁ። አንደኛው ስግብግብነት ነው ወይም ግሪድ ነው። ይህ ስሜት በአጭር ጊዜ ውስጥ ብዙ ለማግኘት እንድታስቡ ያደርጋችኋል። ለምሳሌ $10 አትርፋችሁ መውጣት ሲገባችሁ ገና ይጨምራል $100 ይሁን ብላችሁ ስትገፋፉ ገበያው ተገልብጦ ያንን የነበረውን ትርፍ ይዞባችሁ ይጠፋል። ሁለተኛው ነገር ፍርሃት ነው ወይም ፊር የሚባለው። ገበያው ጥቂት ወደ ቀይ ሲሄድ በቃ ሙሉ ገንዘቤ ሊጠፋ ነው በሚል ፍርሃት ትሬዱን ቀድማችሁ በኪሳራ ትዘጉታላችሁ ማለት ነው። የሚገርመው ነገር እናንተ እንደዘጋችሁት ትሬዱ ተመልሶ እናንተ ወደ ፈለጋችሁት የትርፍ መስመር ይሄዳል። ሌላው ደግሞ ግራፎችን እያያችሁ ካልሆነ የሆነ ነገር እያመለጣችሁ እንደሆነ የምታስቡት ፌል የምታደርጉት የሆነን ነገር መሸጥ ኖሮባችሁ ማርኬቱ ወደ ላይ ወጥቶ ግን እናንተ እያመለጣችሁ እንደሆነ የሚሰማችሁ። ሶስተኛው ነገር ሪቬንጅ ትሬዲንግ የሚባለው ወይም በእልህ ትሬድ ማድረግ ወይም መገበያየት። አንድ ጊዜ ከተበላችሁ በኋላ ብራችሁን ያንን የጠፋውን ገንዘብ በአስቸኳይ ለመመለስ ብላችሁ ያለምንም ጥናትና ስትራቴጂ በከፍተኛ ስሜት እና እልህ ድጋሜ ትሬድ ውስጥ ትገባላችሁ። ይህ ማለት በትልቅ ቁጣ ወደ ገደል እንደመሮጥ ነው። አራተኛው ነገር ኢምፔሽንስ ወይም ትዕግስት ማጣት ነው። ትክክለኛው የገበያ እድል እስኪመጣ ድረስ ሰዓታትን ወይም ቀናትን በትዕግስት መጠበቅ ያቅታችኋል። ኢምፔሽንስ ታጣላችሁ። ዝም ብሎ ስክሪን ላይ ከማፍጠጥ ሰልችቷችሁ የሆነ ነገር ለመጫን ትገፋፋላችሁ። ያለ አስተሳሰብ ትህትና ኢንተሌክቹዋል ሂዩሚሊቲ እና ያለ ጥብቅ ዲስፕሊን ፎሬክስ ውስጥ መቆየት አይቻልም። እኔ ገበያውን አሸንፈዋለሁ፣ እኔ ከማንም በላይ ያውቃለሁ ብሎ የሚገባን ሰው ገበያው ቀጥቶ ነው የሚያስወጣው። አሁን የዚህን ኦንላይን ቢዝነስ ስራ ጥቅሞቹን እና ሪስኮቹን እንይ። ለምንድነው ፎሬክስ ትሬዲንግ ምን አለውና ነው ሰዎች እንዲህ የሚያወሩለት? ጥቅሙስ ምንድን ነው? ዋናው ጥቅሞቹ ለአራት መሰረታዊ ነገሮች ይከፋፈላሉ። እነዛም በአራት መሰረታዊ ክፍሎች እናያቸው። አንደኛው ነገር ከፍተኛ ተደራሽነትና ምቾት ነው። አክሴሲቢሊቲ እና ፍሌክሲቢሊቲ። የፎሬክስ ገበያ በሳምንት 5 ቀን በቀን 24 ሰዓት ክፍት ነው ብለናል ቅድም። ይህ ማለት እንደ ልባችሁ በፈለጋችሁ ሰዓት መገበያየት ትችላላችሁ። የቀን ስራ ወይም ትምህርት ካላችሁ ማታ ወይም ጠዋት ላይ መስራት ትችላላችሁ በማንኛውም ሰዓት። ከዚህም በላይ የሚያስፈልጋችሁ ነገር ቢኖር ኢንተርኔት እና ስልክ ወይም ላፕቶፕ ብቻ ነው። አለቃ የለም። ደንበኛ ፍለጋ መንከራተት የለም። የራሳችሁን አለቃ ራሳችሁ ናችሁ። ሁለተኛው ፎሬክስ ሊኩዊድ ማርኬት ነው። እንዲሁም የዓለማችን ትልቁ ማርኬት ነው። ትሪሊየንስ የሚንቀሳቀስበት። ምን ማለት ነው? ሊኩዊድ ማርኬት ስል የሆነ ሰዎች ወይም ተቋማት መጥተው በከፍተኛ ሁኔታ ኢንቨስት ቢያደርጉ ወይም ቢገዙ ወይም ገበያ ውስጥ ቢገቡ ፐርቼዝ አድርገው እኛን አፌክት አያደርጉን። የእኛ ሮል ምን መሰላችሁ? በዚህ በጣም ትልቅ ማርኬት ውስጥ በጣም በትልቅ ውቅያኖስ ውስጥ በጭልፋ ውሃ እንደመውሰድ ሰው ምንም ማተር አናደርግም። እኛ እዛ ከሰረን አልከሰረም በትልቁ ማርኬት ማተር አናደርግም። እነዚህ ተቋማት ከፍተኛ ገንዘብ ማርኬቱ ላይ ኢንጀክት ቢያደርጉ እኛን ያስወጡ። ገበያው ላይ ከፍ የማለትና ዝቅ የማለት ልዩነቶች የሚመጣው በሀገራት ኢኮኖሚ ሁኔታዎች ነው እንጂ እና መጀመሪያ ላይ በጠቀስኩላችሁ ግሎባል ፖለቲክስ ምክንያቶች ካልሆነ በቀር እንጂ የሆነ ሰው መጥቶ ፐርቼስ ስላደረገ ወይም እናንተ የሆነ ቀን ሚስ ስላደረጋችሁ አፌክትድ አትሆኑ። ያን ያክል እንደ ክሪፕቶ ከረንሲ አይነት የቢዝነስ ሞዴሎችን ብትወስዱ ግን እንደዚህ አይነት ነገር ቢፈጠር ገበያው ላይ እኛ እንወጣለን። ምክንያቱም ክሪፕቶ ዝቅተኛ ሊኩዊዲቲ ያለው ማርኬት ነው። ከነዛ ጋር መፎካከር መወዳደር አንችልም። ሶስተኛው ነገር አነስተኛ መነሻ ካፒታልና ሌቨሬጅ። በትላልቅ ቢዝነሶች ውስጥ ለመገንባት በሚሊዮን የሚቆጠር ብር ሊያስፈልጋችሁ ይችላል። በፎሬክስ ግን አነስተኛ ገንዘብ ነው ማለት በ100 እና በ200 መጀመር ይቻላል። እዚህ ላይ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ማለት ደላላው ወይም
ብሮከሮቹ የእናንተን አነስተኛ ገንዘብ አይቶ በትልቅ የገንዘብ መጠን እንድትገበያዩ የሚያበድሯችሁ የአቅም ማሳደጊያ ጥንካሬ ማለት ነው። ለምሳሌ 1:100 ሌቨሬጅ ካላችሁ በእጃችሁ ያለውን $1 እንደ $100 አድርጋችሁ ገበያ ውስጥ መጫወት ትችላላችሁ። ይሄ ትርፋችሁን በከፍተኛ ሁኔታ ያሳድገዋል። እዚህ ላይ ግን መነሻ ካፒታል ስላችሁ ዝቅተኛ ነው ስላችሁ ከሌሎች ቢዝነሶች አንጻር ነው እንጂ ሁልጊዜ ከእናንተ ካፒታል ይፈልጋል። ገንዘብ ከሌላችሁ ትሬድ ማድረጋችሁ በቃ አለቀ። ስለዚህ የሆነ ሳይድ ኢንካም ያስፈልጋችኋል ማለት ነው። ከሌሎች የኦንላይን ቢዝነሶች አንጻር እንደ ዲስአድቫንቴጅ የምናነሳው ነገር ይሄ ነው። ሁልጊዜ ከእናንተ ካፒታል ይፈልጋል። ፕላትፎርሞቹ የሚወስዱት ትራንዛክሽን ኮስት ሪላቲቭሊ ዝቅተኛ ነው፣ ግን አለው ኮስት። ይህም አንድ ጥሩ ነገር ነው ብለን ልናነሳው እንችላለን። እንደገና ትሬድ የምናደርጋቸውም ከረንሲዎች ብዙ መኖራቸው ለእኛ ጥሩ ነው። ምክንያቱም ዩኤስዲ ካልሆነ ወደ ሌሎች ከረንሲዎች መቀየር እንችላለን። በጣም ብዙ የሀገራት ከረንሲዎች አሉ። አራተኛው ነገር የፋይናንስ እውቀትና የግል እድገት ነው። ፎሬክስን በትክክል ስትማሩ ስለ ዓለም ኢኮኖሚ፣ ስለ ገንዘብ አያያዝ፣ ስለ ሪስክ ማኔጅመንት ያላችሁ እውቀት በከፍተኛ ሁኔታ ያድጋል። ይህ እውቀት በፎሬክስ ብቻ ሳይሆን በዕለት ተዕለት ህይወታችሁን በማንኛውም ቢዝነስ ውስጥ ትልቅ ውሳኔዎችን እንድትወስኑ ትልቅ አቅም ይፈጥርላችኋል። አሁን ይሄ የኦንላይን ቢዝነስ በጣም ሪስኪ ከሚባሉ ቢዝነሶች ውስጥ አንዱ ነው የሚመደበው ነው። ሶሻል ሚዲያ ላይ እንደሚወራው እንደምታዩት የሆነ ሰው መጥቶ የሚገም ላይፍ ስታይል፣ ውድ መኪኖችን፣ ውድ ቦታ ዳይን እያረገ እየቀረጸ እንደሚለቁት አይደለም። ማንም ሰው ሊነግራችሁ ወደማይፈልገው ጨለማ እውነት እንምጣ። ጥቅሞቹን ሰምታችኋል፣ ደስ እንዳላችሁ እገምታለሁ። ጭንቅላታችሁ ውስጥ በቃ ነገ መኪና እገዛለሁ የሚል ምኞት እየመጣ ሊሆን ይችላል፣ ግን ታገሱ። እውነታው ምንድነው ካላችሁኝ በፎሬክስ ገበያ ውስጥ ከሚገቡ ጀማሪዎች ውስጥ 90% የሚሆኑት የያዙትን ሙሉ ገንዘብ ከስረውና አክስረው ነው የሚወጡት። ይሄን የፈጠርኩት ቁጥር አይደለም፣ የዓለም አቀፍ የፋይናንስ ተቋማት ይፋ ያደረጉት ስታቲስቲክስ ነው። ለምን ይመስላችኋል? ምክንያቱም ፎሬክስ ከጥቅሙ እኩል የሚያስፈራ ትልቅ አደጋ አለው። የመጀመሪያው አደጋ በቅዠት ወይም የተሳሳተ ተስፋ ነው። unrealistic expectation ሰለባ መሆን። እዚህ ኢንዱስትሪ ላይ ፎሬክስ ትሬዲንግ ግን በትክክል እንደሚሰሩት ሁሉ በዛው ልክም ስካመሮቹ እኩል ናቸው። መለየት ራሱ በጣም ከባድ። እንደ ጀማሪዎች ደግሞ ቢጊነር አይቻልም። በጣም የተለያየ ቴክኒኮች የሚጠቀሙት ሰዎች ፎሬክስን እንደ ሎተሪ ወይም በአንድ ጀንበር ሀብታም የሚያደርግ አስማተም አድርገው ያስቡታል። ያንን አስበው የቤት ኪራያቸውን ወይም ተበድረው ያመጡትን ገንዘብ ትሬድ ያደርጉበታል፣ ገበያ ውስጥ ይከቱታል። በነገራችን ላይ ቤታቸውን ሁሉ ሸጠው ትሬድ የሚያደርጉ ሰዎች አሉ። ላይክ ብዙ ታሪኮችን መስማት ትችላላችሁ። እና ይሄ የኢሞሽናል ፍትጊያው በጣም ከባድ እንደሆነ መረዳት ትችላላችሁ። በአንድ ሰከንድ ግልብጥብጡ በሚወጣ ገበያ ውስጥ በአንድ ደቂቃ ውስጥ ያ ገንዘብ አመድ ሆኖ ይጠፋል። እስቲ ሁላችሁ የምናውቀውን ትልቅ ድራማ ልንገራችሁ። ቲክቶክ ወይም ኢንስታግራም ላይ ስትከፍቱ ምን ታያላችሁ? አንድ የ20 ዓመት ወጣት በዱባይ ባህር ዳርቻ ላይ የቅርብ ሞዴል ላምበርጊኒ መኪና ተደግፎ በእጁ ውድ ሰዓት አድርጎ በስልኩ ላይ $1000 ትርፍ እያሳየ የ9 to 5 ስራችሁን አቁሙና የኔን ኮርስ ግዙ፣ በአንድ ወር እንደኔ ትሆናላችሁ ይላችኋል። ይህን ስታይ ምን ይሰማችኋል? ራሳችሁን ዝቅ አድርጋችሁ ትመለከታላችሁ፣ ትበሳጫላችሁ። ነገር ግን የዚህን ድራማ በስተጀርባ ያለው እውነት ልንገራችሁ። ምናልባት ብዙዎቻችሁ ላታውቁ ትችላላችሁ። ያ ወጣት የሚነዳው መኪና የኪራይ ነው። ያሳየው የገንዘብ አካውንት የሐሰት ነው ወይም ዴሞ አካውንት የሙከራ ምናባዊ ገንዘብ ነው። የያዘው ውድ ሰዓት ፌክ ነው። እነሱ የሚያደርጉት ነገር የድህነት ማርኬቲንግ ወይም ፖቨርቲ ማርኬቲንግ ወይም ፖቨርቲ ፖርን የሚባሉ ነው። ሶሪ ለቃሉ ድሃው ላይ በመበጣጠስ ገንዘብ ማግኘትን እንደ ስትራቴጂ አድርገው ይጠቀሙታል። የእናንተን የገንዘብ ችግርና የመለወጥ ጉጉት አይተው በውስጣቸው የመቅረት ፍርሃት ወይም ፊር ኦፍ ሚሲንግ አውት ወይም FOMO የሚባለው በመፍጠር የሰሩትን የማይረባ የፎሬክስ ኮርስ ወይም የሲግናል ግሩፕ አባልነት በከፍተኛ ዋጋ ይሸጡላችሁ ይፈልጋሉ። ሲግናል ማለት ለማታውቁ ኢንስትራክሽን ይላክላቸዋል። እዚህ ጋር ገዛ፣ እዚህ ጋር ሽጥ እየተባለ ኢንስትራክሽን ይሰጣቸዋል። ሲግናል ራሱ የሚገዙ ሰዎች በጣም የሚገርም። ይህንን ኢንስትራክሽን ተከተላችሁ ገንዘባችሁን ብታጡ ማንንም ተጠያቂ ማድረግ አትችሉ። ምክንያቱም አንደኛ በፍቃደኝነት ነው የገዛችሁት፣ ሁለተኛ መጀመሪያ ይነገራቸዋል። ከመግዛታችሁ በፊት ሪስክ እንዳለው ይነገራቸዋል። ስለዚህ
ማንም ሰው ልጠይቋችሁ። የእነሱ እውነተኛ ገቢ የሚመጣው ከፎሬክስ ንግድ ሳይሆን እናንተ ለኮርሱ ከምትከፍሏቸው ገንዘብ ነው። ሌላው ነገር the rise of influencers የሶሻል ሚዲያ ኢንፍሉዌንሰርስ የሚባለው ነገር ከበዛ በኋላ የመጣው ነገር ሊንክ ኢን ባዮ የሚባል ነገር ታውቁታላችሁ። የመጀመሪያው ነገር ፎሬክስ ትሬደር ምንም ከማይመለከተው ኢንፍሉዌንሰር ጋር ወይም የትራቭል ቪዲዮ ከሚሰራ ሰው ጋር እንዴት ሊገናኝ ይቻላል? ይህን ጥያቄ ራሳችሁ መልሱት። ምንም ከማይመለከተው ሰው እነሱ ላይፍ ስታይላቸውን ፕሮሞት ያደርጉላቸዋል። እንደኔ ለመሆን ባዮ ላይ ባለው ሊንክ ሬጅስተር አድርጉ ይላቸዋል። ሁሉም ሊንክ ኢን ባዮ የሚባል ነገር አላቸው። እነሱ በእያንዳንዱ ሊንክ ሰው በሚያስገቡበት ልክ ሁሉ ኮሚሽን ይወስዳሉ። ሌላው የገቢ ምንጫቸው የፎሬክስ ማርኬት ሳይሆን እናንተ በእነሱ ሊንክ በማስገባት የሚወስዱት ኮሚሽን ነው ማለት ነው። ይህን ደግሞ እንዴት የሚያሳያችሁ የሚያሳምኗችሁ ፌክ የሆነ ሌክዠሪየስ ላይፍ ስታይል በሶሻል ሚዲያቸው አካውንታቸው ፖላራይዝድ በሚያደርግ መልኩ ፕሮሞት በማድረግ ነው። እውነተኛ ከሆነ ችግር የለውም፣ ኮሚሽኑ ቢወስድ ችግር የለውም። ግን እንደዚህ አይነት ነገር ፕሮሞት የሚያደርጉ ሰዎች ከ95% በላይ ውሸት ነው፣ በተለይ ሶሻል ሚዲያ ላይ ያሉት። በፕሮፌሽናል ትሬደርስ እና በቁማርተኛው ወይም ጋምብለርስ መካከል ያለው ልዩነት ምንድነው የሚለውን ነገር እኔ ቁማርተኛው ፎሬክስ ውስጥ ሲገባ ዛሬ ስንት ላትርፍ ብሎ ነው የሚያስበው። በአንዴ ሀብታም ለመሆን ይፈልጋል። ፕሮፌሽናሉ ግን ገበያ ውስጥ ሲገባ ዛሬ ሪስኬን እንዴት ልቀንሰው፣ ሪስኬን እንዴት ማኔጅ ላድርገው፣ ገንዘቤ እንዳይጠፋ እንዴት ልጠብቀው ብሎ ነው የሚያስበው። ባለሙያው ትሬዲንግን እንደ ስታቲስቲክስ እና እንደ ትልቅ ቢዝነስ ነው የሚያየው ማለት ነው። ከጋምብሊንግ ተጠንቀቁ። ፎሬክስ ትሬዲንግ ግን በዘላቂነት የምትሰሩት ስራ አይነት ነገር አይደለም። ለተወሰነ ጊዜ ሰርታችሁ የተወሰነ ያህል ገንዘብ ካገኛችሁ በኋላ ወታችሁ ሌላ ነገር ላይ ኢንቨስት የምታደርጉበት ነገር ነው። እንደ ቢዝነስም ሳይሆን እንደ ላይፍ ስታይል ትሪት የምታደርጉት ነገር ነው። እንደገና ሙሉ በሙሉ የእናንተን ትኩረት ይፈልጋል። ሳይድ ሀስል ወይም በትርፍ ጊዜ ሰዓት የሚሰራው ነገር ነው ምናምን የምትሉት ነገር አይደለም። ሌላው ነገር ለሁሉም ማለት ባልችልም ለመማር ጊዜ ይወስዳል። ማስተር እስክታደርጉ ድረስ ታይም ይወስዳል። በቀላሉ ማስተር የምታደርጉት ነገር አይደለም። ፎሬክስ የስራ ዕድል ነው። አዎ፣ ግን እንደ ማንኛውም ሙያ እንደ ሕክምና፣ እንደ ምህንድስና ዓመታትን የሚፈጅ ጥናት፣ ትዕግስት፣ ዲሲፕሊን፣ ልምምድ፣ ፕራክቲስ ይጠይቃል ከእናንተ። ይህንን መስዋዕትነት ለመክፈል ዝግጁ ካልሆናችሁ ይህ ገበያ የእናንተን ገንዘብ በልቶ ለሌሎች ባለሙያዎች አሳልፎ ለመስጠት አንድም ሰከንድ እንኳን አያቅማማ። የዓለም ፋይናንስ ውቅያኖስ ሁል ጊዜ ክፍት ነው። እንደነገርኳችሁ እድሎቹ እውነተኛ ናቸው። ነገር ግን ወደዚህ ውቅያኖስ ውስጥ ያለ ዋና እውቀት is the most important thing ያለ ኦክሲጅን እና እውቀት ተዘለላችሁ ሰጥማችሁ መቅረታችሁ ነው። ስለዚህ ህይወታችሁ ለመቀየር ያላችሁ ጉጉት በጣም ትልቅና የሚከበር ነገር ነው። ነገር ግን ጉጉታችሁን በማህበራዊ ሚዲያ አጭበርባሪዎች እጅ ውስጥ መጫወቻ እንዲሆን አትፍቀዱለት። ፎሬክስን ለመጀመር ከፈለጋችሁ በስሜት ሳይሆን በእውቀት፣ በስግብግብነት ሳይሆን በዲሲፕሊን፣ በቅዠት ሳይሆን በተጨባጭ እውነታ ላይ ተመስርታችሁ ተነሱ። ጭንቅላታችሁን ነፃ አውጡ። መረጃን ዝም ብላችሁ አታውርዱ ወይም ዳውንሎድ አታርጉ። መርምሩ፣ ጠይቁ፣ በትዕግስት ተለማመዱ። እውነተኛ ስኬት የሚመጣው በእድል ወይም በአፈ ታሪክ ሳይሆን በምትገነቡት እውነተኛ የአእምሮ ጡንቻና ችሎታ ነው። በአጠቃላይ ፎሬክስ ትሬዲንግ ምንድን ነው? ለመጀመር ምን ያስፈልጋል? እንዴት ነው ፎሬክስ ትሬዲንግ የሚሰራው? አንድ ሰው ከዜሮ ቢጀምር ስቴፕ ባይ ስቴፕ ያለውን ፕሮሰስ አይተናል። እንደ ቢጊነር ፕላትፎርሞችን አይተናል፣ ብሮከሮችን አይተናል። እንዴት ነው ነፃ መማሪያዎችን ሪሶርሶችን የምታገኙት ለማንም ሰው ሳትከፍሉ። ስለ ትሬዲንግ ሳይኮሎጂ አንዳንድ ነገሮችን ለማየት ሞክረናል። ስለ ትሬዲንግ ጥቅም እና ጉዳቶችንም ለማየት ሞክረናል። ልነግራችሁ የምፈልገው ነገር እስካም ነው ምናምና የሚሉትን ሰዎች ተዋቸው። የእውነት ገንዘብ የሚሰራበት ኢንዱስትሪ ነው፣ ግን በጣም ኮሚትመንት፣ ዲሲፕሊን ይጠይቃል። ሶሻል ሚዲያ ላይ እንደሚሳለው አይነት ነገር አይደለም። ኢንተርኔት እና ስልክ ወይም ፒሲ ብቻ ነው የሚያስፈልጋችሁ ከእናንተ። በዚህ ጀኔሬሽን እዛ ከአለቃ ጋር እየተጨቃጨቅ የማትፈልገውን ስራ ከምትሰራ ይህንን ኦፖርቹኒቲ መጠቀም መቻል አለብን። ተማር ካልተማርክ ስራ አለ የለም የሚባል ነገር የለም። ቅድም እንደነገርኳችሁ አብዛኛው ሰው ማጆሪቲ የሚፈልግ ከሆነ ስክሪኔን ሼር አድርጌ እያንዳንዱን ፕላትፎርም እየከፈትኩኝ ሳይን አፕ እያደረኩኝ ስቴፕ ባይ ስቴፕ እያሳየኋችሁ እንዴት እንደምትሰሩ ታሳያችኋለሁ። ግን አሴ ስቴፕ ይህንን ይመስላል።
ኮሜንት ላይ አሳውቁኝ ይሰራልን ብላችሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና ሀሳባችሁን ኮሜንት ላይ መጻፋችሁን አትርሱ። እንደዚህ አይነት ጠቃሚ መረጃዎች እንዳያመልጣችሁ ቶቴን ሰብስክራይብ ማድረጋችሁ እና የዚህ ትልቅ ቤተሰብ አባል መሆናችሁን እርግጠኛ ሁኑ። ዛሬ ያያችኋቸውን ነገሮች መተግበራችሁን እርግጠኛ ሁኑ። ጥያቄ ካላችሁ አሳውቁኝ። ቴሌግራም ቻናላችን መቀላቀላችሁን አትርሱ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ምክንያቱም ብዙ ጠቃሚ ነገሮች እዛ ቴሌግራም ቻናላችን ላይ እናጋራችኋለን። ገና ብዙ በዚህ ጀኔሬሽን ውስጥ ያሉ የኦንላይን ቢዝነስ ኦፖርቹኒቲዎችን የምናይ ይሆናል። በሚቀጥለው ቪዲዮ እስክንገናኝ ድረስ